ህፃን ማክቤል ምንም መሆን የለባትም የምትሉ በላይ ካሳዩኝ ውዶችዬ፣ ማክዳ ለህፃን ማክቤል ምን ያደረገቻት ይመስላችኋል? ሀሳብ አስተያየታችሁ እስኪ በኮሜንት አስቀምጡልኝ ውዶቼ። እኔ የሚመስለኝ እዛ ጋር የገደለችውን ሰውዬ ወንድሜ ነው ብላ ያመጣችው እሱ ለማውጣት ለህፃን ማክቤል አንድ ነገር የሆነ ነገር ማድረግ አለብኝ ብላ ለሷ በሆነ ነገር ያስፈራራቻትና ወይም የሆነ ነገር የሚያስፈራ ነገር ያሳየቻት ይመስለኛል ማለት ነው። እናንተስ ምን ይመስላችኋል? እንደዚህ እንድትሆን ያደረጋትን ህፃን ማክቤል ሀሳብ አስተያየታችሁ በኮሜንት ላይ ጻፉልኝ ውዶቼ። ባለፈው ማክዳ ያ ወንድሜ ነው ብላ የመጣችው ውሽማዋ እኔ ትተ ወደ አማናዊትን ሄድክ ብላ በመርፌ ወግታ መሬት ላይ እንደወደቀና ራሱ እንደሳተ ነው የነበረው ማለት ነው። እና እዚህ ጋር የሞተ ይመስላችኋል? እዛ ቤት እንድታስወጣው በጨርቅ እየጠቀለለችው ሳለ ህፃን ማክቤል እዛ ጋር በር ላይ ነበረች ማለት ነው። እዛ ጋር በር ላይ ስትኖር እየተጨነቀች ነበረች ማለት ነው። አባቷና አማናዊት ደግሞ እየተጫወቱ ስለነበረ አይ እዚህ ጋር ተደብቀች ነው እንዴ ብለው እነሱ ደግሞ እየተጫወተች እየተደበቀች መስላቸው እሷ ጋር ሲመጣ አባቷ በጣም ተጨንቃለች። በጣም አባቷ ራሱ ሲቀራት በጣም ስትፈራው ነበር ማለት ነው። ምን ሆነሽ ነው ልጄ ብሎ የሆነ ነገር ማይታለች ብሎ ወደ ነበሩበት ክፍልና ወደ እየተጫወቱበት ነበር ክፍል ነው የሄደው ማለት ነው። የሆነ ነገር ስላየች ነው እንደዚህ ፈርታ ትሆናለች ብሎ እዛ ክፍል ሲፈልግ ደግሞ ምንም ነገር የለም ማለት ነው። እዛ ጋር እሱ ሲፈልግ አማናዊትን ደግሞ ከእሷ ጋር ነበረች ማለት ነው። እኔ እኮ አማናዊት ነኝ ምን ሆነሽ ነው ብላ እሷ ጋር ስትጠጋት እሷ ደግሞ ስትርቃት ነበር ማለት ነው። መጨረሻ ላይ ራሷ ናት የሳተችው ማለት ነው። ወደ ሆስፒታል ሲወስዷት ዶክተሩ ምንድን ነው ያላቸው? ብዙ ጭንቀት ነው ያለባት፣ በጣም ተጨንቃለች። በጭንቀት ምክንያት ነው እንደዚህ የሆነችው ብሎ ነገራቸው ማለት ነው። ኤልያስ ደግሞ በጣም ነው የተጨነቀ ማለት ነው። ልጄ አንድ ነገር ከሆነችብኝ ካለሷ መኖር አልችልም። የመኖሪ ትርጉም እኮ ማክቤል ልጄ ናት ብሎ በጣም እየተጨናነቀ ነበር ማለት ነው። እንደዚህ አትሆን፣ ያንተ መጨናነቅ ለሷ ምንም አያርግላትም ብላ ስታጽናነው ነበረች አማናዊትን ማለት ነው። አንድ ነገር የሆነ ነገር ከሆነች ልጄ ማክዳን እገድላታለሁ አልፋታትም፣ በሷ ምክንያት ነው እንደዚህ የሆነችው፣ በሚስት ትሰቃያለች ስትይ ነበር አይደል ብሎ ያኔ ስትነግረው የነበረችው እየመታች ናት የሆነ ነገር ያደረሰችባት ነገር ስትነግረው የነበረው አሁን ነው ትዝ ያለው ማለት ነው። እነ ኤልያስን ለህፃን ማክቤል ወደ ሐኪም ቤት ይዘዋት ሲሄዱ ማክዳ ደግሞ ያው ውሽማዋ እዛ ክፍል ውስጥ በጨርቅ እየጠቀለለችው ሳለ የኤልያስ ወንድም ነው የመጣው ማለት ነው። ሲያንኳኳ ደግሞ በሩ ተቆልፎ ስለነበረ እሷ ማክዳን ደግሞ በውስጥ ስለነበረች የኤልያስ ወንድም ነው ምን ፈለገህ ነው ስትለው፣ እንዴ ለወንድሜ አነጋግረው ስትልኛ አልነበረም ብሎ ሲጠይቃት፣ ምክንያቱም ባለፈው ወንድሜ ነው ያልኩትኝ ወንድሜ አይደለም የጎረቤት ልጅ ነው ብላ ስለነገረቻቸው ከዛ ቤት እንዲያስወጡ ነው ስትነግራቸው የነበረው ባለፈው ማለት ነው። እና እንደዛ ብላ ስለነገረቻቸው እሱ ደግሞ ለሱ ለወንድሜ ነው የምትለው ውሽማ ለመነጋገር ነው የመጣ ማለት ነው እዛ ክፍል ውስጥ ስለነበረ። እሷ ግን ሚስጥሯ እንዳይታወቅባት አይ ወንድሜ እኮ አሁን ወጥተዋል ብላ ምንም እንዳላረገ ሰው ነው የሆነችው ማለት ነው። እና ወንድምሽ ከወጣማ በቃ እኔ አረፍ ልበል ልተኛ ወገብ ያመኛል ብሎ ሲነግራት እሷ ደግሞ መተኛ ከፈለክ እዛ ሳሎን ሄደህ አተኛም እንዴ ወይም ሌላ ክፍሎች እኮ አሉ ብላ ነገረችው ማለት ነው። አይ እዚህ ማረፍ ነው የምፈልገው ምንም ድምጽ መስማት አልፈልግም ብሎ ሊገባ ሲል እሷ ደግሞ ልታስገባው ፈቃደኛ አይደለችም ማለት ነው። ይህንን ክፍል እኮ ቆሽሸዋል አልተጸዳም እኔ እኮ ለአንተ አስቤ ነው ብላ ነገረችው ማለት ነው። በቃ እኔም ወደ ሳሎን ልውጣ አብረን እንሄድ በቃ ወደ ሳሎን መተኛት ከፈለክ እዛ ተኛ ብላ ይዛው ወደ ሳሎን ስትሄድ ያለ ውሽማዋ የወጋችበት መርፌ እጇ ላይ ነበር ማለት ነው። ረስታው ከሷ ጋር ይዛው ወጣች ማለት ነው። ስለዚህ ይህንን መርፌ የምን መርፌ ነው ብሎ ሲጠይቃት እሷ ደግሞ የራሷ እንደሆነና የእግሯ
እንደሆነ ነው የነገረችው ማለት ነው። ይሄንን ራሴ የምጠቀምበት መርፌ ነው ብላ ስትነግረው የሆነ ነገርም አለ ብሎ የሆነ ነገር እንዳለ ነው የጠረጠረው ማለት ነው። ከዛ የት ሄደው ነው ግን እነዚህ ቤቱ ጭር ያለ ብሎ ሲል አላወቀም ነበር ህፃን ማክቤል እንዳመመች እና ወደ ሆስፒታል እንደወሰዷት ማለት ነው። እንደዛ እያለ ሳለ አማናዊትን መጣችና የት ሄዳችሁ ነው እንደዚህ ቤቱ ጭር ያለ ብሎ ሲነግራት ሕክምና ሆስፒታል ሄደን እኮ ነው ብላ ስትነግሩ በጣም ነው የደነገጠ ማለት ነው። ለምንድን ነው የሄዳችሁ ሆስፒታል? ማክቤልን አሟታል፣ ሕክምና ወስደናታል፣ ጭንቀት ነው በጣም ተጨንቃለች ነው ያሉን ብላ ስትነግረው ምንድን ነው የመጣለት? ያንን መርፌ ነው ማለት ነው። ያንን መርፌ በእጇ ይዘው ስለነበረ አይ ለማክቤል እሷ ናት እንደዚህ መርፌ የወጋቻት የሆነ ነገር እንድትሆን እሷ ላይ ጥሩ አመለካከት ስለሌለባት እሷ ናት እንደዚህ ያደረገቻት ብሎ ወደ ማክዳ ነው ቀጥታ የሄደው ማለት ነው። በመሀል ደግሞ ህፃን ማክቤል ነቃች ማለት ነው። ህፃን ማክቤል ስትነቃ በጣም ነው ደስ ያላቸው ሁለቱንም ማለት ነው። አሁን እናቴ በይኝ እባክሽን አንዴ እናቴ በይኝ፣ በቃ ሀሳቤን ቀየር ያለው እናትሽ እሆናለሁ ብላ ስትነግራት እሷ ደግሞ ህፃን ማክቤል ደግሞ ምንም ነገር እሷ ለራሱ በጣም የምትወዳትን አማናዊትን ራሱ እንድትቀርባት አልፈለግችም፣ እየፈረቻት ነበር ማለት ነው። የሆነ ነገር የሚያስፈራ ነገር አሳይታታለች ወይም ደግሞ የሆነ ነገር በመርፌው የሆነ ነገር ወግታታለች ብዬ አስባለሁ። ምክንያቱም በጣም የምትወዳትን አማናዊትን ልትጠጋት አልፈለገችም ማለት ነው። ኤልያስ ለራሱ ለአባቷ በጣም ነው እንዲጠጋት ፈለገችም፣ ስትፈራቸው ነበር ለሁላቸው ማለት ነው። አይ ልጄ ነቃች፣ በቃ ለዶክተሩን ሄጄ ጠራዋለሁ ብለው እሱ ወደ ዶክተሩ ሊጠራው ሲሄድ እዛ ጋር ደግሞ ከማክዳና ወንድሙ እየተፋጠጡ ነው ማለት ነው። ማክዳ የግድለችው ውሽማዋ ጥላው ቤት ስትገባ እሱ ደግሞ ተከትሏት ነው የገባ የኤልያስ ወንድም ማለት ነው። ምንድን ነው የደረግሽው? የት ነበርሽ ብሎ ሲጠይቃት አይ ወጣ ብዬ ነው የመጣሁት፣ ምን ፈልገ ነው? ምን አድርጌ ነው እንደዚህ የምታንቀኝ ብላ ስትነግረው የት ነበርሽ? እውነቱ ተናገሪ ብሎ በአንገቷ አንቃት ነበር ማለት ነው። እዛ ጋር የምታወጣቸው ቃላቶች ለራሱ በጣም ያስታውቁባታል ማለት ነው። በቃ ድንገት የተፈጠረ ነገር ነው፣ በራሳቸው ነገር ነው እንደዚህ የሆኑት ምናምን ስትል ነበር ማለት ነው። ስለዚህ እውነቱም ልንገርህ በቃ ለልጄ ለማየት ሂጄ ነው እዛ ሆስፒታል ስትለው፣ ለምንስ መደበቅ ለምን ትደበቅ ያለሽ እዛ ሆስፒታል ከሄድሽ መደበቅ ለምን አስፈለገ ብሎ ሲነግራት አይ ኤልያስን እኔ ማየት ስለማይፈልግ ልጅ ተደብቀ ማየት ነው ያለብኝ ብላ ልታሳምነው ሞክራው ነበር። ግን እሱ ደግሞ እኔ ኤልያስ አይደለሁም በቀላል የሚሸወድ እንዳይመስልሽ ብሎ እዛ ጋር አንቋት እውነቱን እንድትናገር ነው እያደረጋት የነበረው ማለት ነው። በእጇ ላይ መርፌ አይቶ ስለነበረ ምንድን ነው ያደረግሻት ማክቤልን ብሎ ሲነግራት በጣም ነው የደነገጠችው ማለት ነው። አረ ምንም አላደረኳትም እኔ እንዴት እንደዚህ ያደርጋለሁ ብላ በጣም እሷ ለራሱ እሷ እንዳደረገቻት ያስታውቅባት ነበር ማለት ነው። ስለዚህ እውነቱ ትናገራለች ብላችሁ ታስባላችሁ ወይስ ምን የሚያደርጋት ይመስላችኋል? ወንድሙ ለኤልያስ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ወደቼ በሚቀጥለው ምን እንደሚሆን አብረን የምናየው ይሆናል። ቸር ቆዩልኝ። ወዳችኋለሁ።